ይጨብጨብ አለን እንኳን ለዚያ በቃ እግዚአብሔር እንኳን ለዚያ በቃ እሰይ ቤተሰብ እስቲ አሁን አንዴ ማለት ነው ኮመንት ሴክሽኑን በእልልታና በጭብጨባ ሴቶች በእልልታ ወንዶች በጭብጨባ ኮመንቱን እናጨናንቀው በለው የዘመናት ካልኩ ደግሞ ማካበድ ይሆናል የረዥም ጊዜ ጥያቄያችን አሁን ዛሬ ሊመለስ ነው ዋናው ነገር ደግሞ ከጥያቄያችንም ከምኑም በላይ የአብርሽ ደህንነት ነው እና ዛሬ በምስጋና መተናል ቤተሰብ ዛሬ በትልቅ ምስጋና መተናል ለዛ እስቲ እልልታ ያላችሁ እልልልልል ምናምን ነገር እያላችሁ ጭብጨባም ያላችሁ ያቺ የምታጨበጭቧን ኢሞጂ ኮመንት ላይ እያስቀመጣችሁ ዛሬ ፈጣሪ እናመሰግናለን በቃ አብርሽ እንደዚህ ሆኖ ማየት በራሱ በጣም ትልቅ ነገር ነው ዛሬ ደግሞ በጣም እውነት በጣም ብዙ የምናወራቸው ነገሮች አሉ ግን ይኸውና ዛሬ የደስታ ቪዲዮ ስለሆነ ላስቸገራችሁ የደስታ ቪዲዮ ስለሆነ ሁላችሁም እስቲ ይህን ቪዲዮ 1000 ላይክ 1000 አነሰች ለዛሬው አነሰ 1500 ላይክ ለማስገባት እንሞክር ሁላችሁም ከመጀመራችሁ በፊት ይህን ቪዲዮ አደረ ላይክ እያደረጋችሁ ለአብርሽ ጤንነት መመለስ ይባል ላይክ እያደረጋችሁ ይህን ቪዲዮ ጀምሩ እንግዲህ አብርሽ ታሞ እንደነበር ተገንዝባችሁ ለአብርሽ ስትጨነቁ የነበራችሁ ሰዎች እንኳን ደስ አላችሁ እንኳን ደስ አለን ማለት እፈልጋለሁ ቪዲዮን ከመጀመሪ በፊት ዛሬ በጣም ብዙ የምናወራቸው ነገሮች አሉ ከደስታውን ባሻገር ማለት ነው ግን እንኳን ደስ አላችሁ እንባባል ስንሰደብ ነበረ አብርሽ ታሟል ምናምን ነገር ስንል እናተናችሁ የታመማችሁት እየተባልን እየተሰደብን ነበር እና እስቲ እነዛ የሚሰድቡ ሰዎችም እየሰሙ እንግዲህ ለምትሰድቡ ሰዎች ዛሬ በቂ መልስ መጥቷል እና ከዚህ በኋላ ትሰድቡናላችሁ ብዬ አላስብም እንኳን ደስ አላችሁ እንኳን ደስ አለን እንባባል እና ከምኑም በላይ አሁን ጭብጨባም እልልታም ብያለዋ ኮመንቱን እግዚአብሔር ይመስገን እያላችሁ ጻፉ ባለፈውም እግዚአብሔርን በደንብ አመስግናን ነበር እስቲ ሁላችሁም አልሐምዱሊላህ እያላችሁ ሙስሊሞች ክርስቲያኖች እግዚአብሔር ይመስገን እያላችሁ ኮመንቱን እንድታጨናንቁት ዛሬ የምስጋና ቪዲዮ ስለሆነ በምስጋና ብንዘጋው ሁላ እንደዚህ እየሳኩላ ብዘጋው ቪዲዮን በጣም ደስ ይለኛል እውነት ለመናገር እንግዲህ ከዚህ በኋላ ማለት ነው በጉጉት የጠበቅነውን ነገር መስማት እንችላለን ከዚህ በኋላ የአብርሽን ምርጫ ምናምን ነገር ከደህንነቱ በኋላ ማንሳት እንችላለን እስከ ዛሬ ድረስ በቃ ብዙ ነገሮች ሲነሱ ነበር ብቻ እንደ አስተያየት ምናምን ነገር ብዙ ነገር ተናግሬያለሁ በዛም ነገር ተሰደቤበታለሁ ግን ከዚህ በኋላ ማንሳት ይቻላል ከዚህ በኋላ አብርሽ ማንን ይመርጣል ማንን ይተዋል ማን ላይ ይናደዳል ማን ላይ ደግሞ ደስተኛ ይሆናል የሚለውን ከዚህ በኋላ ማየት እንችላለን በነፃነት መጠየቅ እንችላለን ብዙ ጥያቄ የሚሆኑባቸው ነገሮች እንዳሉ አውቃለሁ እኔም ጥያቄ የሚሆኑብኝ ነገር አለ ከዚህ በኋላ እንጠይቃለን ዋናው ግን የአብርሽ ደህንነት ነው እና ግን ማለት ነው የምሬ ነው አሁን በጣም ያናደደኝና ቅር ያለኝ ነገር ምንድነው ታውቃላችሁ ብዙዎቻችሁ ምናልባት ተገንዘባችሁና ልብ ብላችሁት ከሆነ እንጃ አቤል የለም በዚህ ቀን አቤል የለም እኔ እንዴት እንደተናደድኩ ቤተሰብ የምሬ ነው ማለት ረዥም ሰዓት አንድ ላይ ነበር ምናምን ከዛን የሆነ ሰዓት ላይ እሱም እኮ ትቶታል የሆነ ሰዓት ላይ አቤል ራሱ ትቶታል በጣም ያናደደኝ ፖይንት ግን ቢያንስ እቺ ቀን ላይ ቢኖር ደስተኛ እሆን ነበር አቤል ቢኖር እሱም ደስተኛ ይሆናል ብዬ አስባለሁ ግን እንግዲህ ለምን እንዳልኖረ ምናምን ነገር እሱ ነው የሚያውቀው ሌላ ጥያቄ አናነሳም ስለ አቤል ግን አቤል አለመኖሩ እኔ ብቻ ከታወቀኝ እስቲ ነገር እኔ ትንሽ ታውቆኛል ቅር ብሎኛል አቤል አለመኖሩ ያው አቤል ሲነሳ ማርቲም ትነሳለች ግን እነሱ ደግሞ ሌላ አጀንዳ ሌላ ርዕስ እዛ አካባቢ ስለያዙ እሱን ነገር ማንሳት አልፈልግም ለጊዜው አብርሽ እንግዲህ ተመልሶ ሲመጣ ተፈውሶ ነው የመጣው ደስተኛ ሆኖ ነው የመጣው በዛው ልክ ደግሞ ተናዶም ጭምር ነው የመጣው ቆራጥ ሆኖ ነው የመጣው ቆራጥነቱን ቆይ በኋላ አሳያቸዋለሁ ግን የተናደደበት ነገር ደግሞ በደንብ ትኩረት የሚስብ ነገር ነው አብርሽ የተናደደበት ነገር ያው ግልጽ ነው ሊናደድ እንደሚችል ሁላችንም ይሄን ነገር ነው የምንጠበቀው ግን እስቲ እያንዳንዱን ነገር ብቻ ለማንኛውም በዛሬ ቪዲዮ እናያለን እያንዳንዱን ነጥብ እያነሳ እናወራለን ከዛ በፊት ግን በደስታ ብዛት ሰላም ራሱ ስላላልኳችሁ ሰላም ብዬ ራሴን አስተዋውቄ ወደ ቪዲዮ ልግባ ደህና ናችሁ እግዚአብሔር ይመስገን አሁን ደህንነታችን የብዙዎቻችን ተመልሷል ብዬ አስባለሁ ደህና ነኝ እኔ እግዚአብሔር ይመስገን ለማታውቁኝ ሰዎች ቡሱ እባላለሁ ይሄ ደግሞ የእንደ ተመልካች ቻናል ሰብስክራይብ በማድረግ ቤተሰቡን እስቲ በዛሬ ቪዲዮ እስቲ 500 ሰብስክራይበር ይጨመርና 13000 ንግባ እንዴ እስቲ አዳዲሶች ሰብስክራይብ እያደረጋችሁ 13000 ለማስገባት እንሞክር ቪዲዮን እስከ መጨረሻ እንድትከታተሉ ምክንያቱም ብዙ ነጥቦች መሀል ላይ ማነሳቸው ነገሮች ስላሉ ቪዲዮን እስከ መጨረሻ ስኪፕ ሳታደርጉ እንድትከታተሉ ጋብዛችኋለሁ በቀጥታ ወደ ቪዲዮ እንግባ ነገር ሁሉ ነገር ትቼ እየሆንኩበት የነበረ ጉዳይ ነበረ
ዛሬ ደግሞ ተፈቶ በአዲስ መንፈስ በአዲስ ማንነት መጥቼላችኋለሁ። ቤተሰብ እስቲ አጨብጭቡላት፣ ለቡዜ አጨብጭቡላት። ብዙ ነገር ተሰድባለች። እኛ ራሱ የተናደድንበት ነገር ነበር፣ ግን አሁን ዋና ሪዛልቱ ስለመጣ ስለለፋች ስለጣረች ምናምን ነገር ከዴቭን ቢኖር አሪፍ ነበር። ዛሬ ዴቭን ለምን እንዳልነበረ እንጃ። ብቻ ግን ለቡዜ እስቲ ጨብጨብ፣ ዴቭን ባለበት እስቲ ለዴቭም አጨብጭቡ። ባለፈው እንግዲህ ዴቭን ተቃውሜ እንትን ስለ የሰደባችሁኝ ሰዎች ለዚህ ነገር እንደተቃወምኩና ይሆናል ለአብርሽ ደህንነት ሲባል እንትን እንዳልኩ ቅድሚያ መሰጠት ያለበት ለዛ እንደሆነ ይገባቸዋል ብዬ አስባለሁ። እና እስቲ ለቡዜና ለዴቭ ሁላችሁም አጨብጭቡ። ቡዜንም በዚህ አጋጣሚ በጣም ቴንኪዩ ማለት እፈልጋለሁ። የምሬን ነው ማለት እንትን አላስቀደመችም ሁላ ማለት ራሷን ቆጠብን ያደረገችው ለ2 ሳምንት ምናምን ነገር አልነበረችም አይደል? ቡዜ በጣም ትልቅ ነገር ነው። ከአብርሽ ጋር እሷ እንደቆየች ይገልጽ ነው እንግዲህ ብቻ ለማንኛውም ቡዜን ቴንኪዩ ለማለት ነው። ግን እኔ ማለት ነው አሁን ከምስጋናውን ባሻገር ምስክርነት ብሰማ ደስ ይለኛል። አብርሽ እነዛን አሁን ጊዜያቶች እንዴት እንዳሳለፈ ያው ከዛ በፊት አንድ ላይ ከመሄዳቸው በፊት አንድ ላይ ከቡዜ ጋር ከመሆኑ በፊት ያሳለፈውን ነገር አይተናል። ግን ከቡዜ ጋር ደግሞ ያለውን ታይም በምን አይነት መልኩን እንዳሳለፈ ምን ደግሞ ወደ ራሱ እንዲመለስ እንደጠቀመው በምን አይነት መልኩ እንደተሻሻለ ምናምን ነገር ሙሉ በሙሉ ወደ ጤንነቱ እንደተመለሰ ማወቅ እፈልጋለሁ። እንደ ምስክርነትም ብዙዎቻችንንም ደግሞ ያስተምራል ብዬ አስባለሁ። ዝም ብለን በቃ ሆነ የሚለውን ነገር ብቻ ከመስማታችን በፊት በዚህ አጋጣሚ እንዲሁም እኔ ያስጀመርኩትን ቻሌንጅ ረሳው ሆነ ተከናወነ እያላችሁ ኮመንት ላይ ጻፉ። ሆነ ተከናወነ ብቻ። ለማንኛውም ወደ ቀልዱ መለሳለሁ ግን ያንን ፕሮሰስ ብናይና የአብርሽን ምስክርነት ብንሰማ በጣም ደስ ይለኝ ነበር፣ እውነት ለመናገር ማለት ነው። ብቻ ያው ይጠቅማቸዋል ብዬም ስለማስብ ነው፣ እኔንም ይጠቅመኛል ብዬ ስለማስብ ነው። ከተናገሩ እስቲ ቀጣይ ነገ ወዲያ እያንዳንዱን ነገር ይናገራሉ። ካልተናገሩም እንግዲህ ችግር የለውም። ብዙ የምንማርባቸው ሌሎች ነጥቦች ስላሉ በሌላ ነገር እንማራለን፣ እናካክሰዋለን በሌላ ነገር። ለጊዜው ግን ምን ሆነ ተከናወነ። እስቲ ኮመንት ላይ አጥለቅልቁት። ዛሬ በጣም ልዩ ቀን ነው። በጣም ደስ የሚል ቀን ነው። ብዙዬ በጣም በቃ በእውነት ይገባታል። ከእህት በላይ ነሽ። አመሰግናለሁ ዳኒ። ያንተም እንደዛው በጣም ከምልህ በላይ ከወንድም በልጠህ አለሁ ብለህ ከኔ ጋር ብዙ ዋጋ ስትከፍል የነበርክ ሰውነህና በጣም በሚገባ የምር አሁን ደስታው ማለት ነው የኛ ብቻ አይደለም፣ ቡዜ ብቻ አይደለም፣ የአብርሽ እህትና ወንድሞች ብቻ አይደለም፣ የዳኒም ጭምር ነው። ዳኒ አንተም ለፍተሃል፣ አንተም በቃ ታግለሃል። በቃ በፊት አብርሽ ላይ ላደረግከው ነገር ካሳ ሰጥተሃል ብዬ ካሳ መልሰሃል ብዬ አስባለሁ። አብርሽ ላይ ላደረግከው ተንኮል ለእያንዳንዱ ዛሬ ክሰኸዋል ብዬ አስባለሁ። እና ዳኒ አንተም ደስ እንድትሰኝ እፈልጋለሁ። ብዙዎቻችን ዳኒን እንግዲህ አይተናል ከቅርብ ጊዜ ወዲህ ባሳየው መልካም ተግባር ማለት ነው። እና ዳኒንም እንኳን ደስ አለ በሉት ሁላችሁም ማለት ነው። ምክንያቱም እዚች ቦታ ላይ ደርሶ ለቅርብ ሰዎች ብቻ ምስጋና ሰተን እነሱን ዞር ካደረግን፣ በተለይ ደግሞ ዳኒን ዞር ካደረግን ልክ አይመጣም። ያየነው ነገር በአይናችን ያየነው ነገር ስለሆነ ማለት ነው። ሲሰደብ ነበር ኦዲየንስ ብትሉ፣ በእነ ኤፍሬም በኩል ያሉ ሰዎች ብትሉ፣ ሌላም ሰው ሌላ ቡድኖች ምናምን ነገር ሲሰድቡት ነበር ዳኒ። ግን ያንን ሁሉ ተቋሞ ጀስት ተንኮል ከማስብ ለምን እንደዚህ አይነት ነገር ውስጥ እንትናለን ብሎ እዚህ ውጤት ላይ ስላየ እዚህ የወንድሙን የጓደኛውን ደህና መሆን ስለተመለከተ እኔ ደስ ብሎኛል። ለሱ እንደ ጓደኛ እንደ ወንድም እኔ ደስ ብሎኛል። በነገራችን ላይ ማለት ነው ምን አለ ብዙዬ፣ ዋናው ታርጌቱ እየተለፋ የነበረ ሁላችንም እያደረግን የነበረው አብርሃም ደህና እንዲሆን ነው። አብርሃም ደህና ሆኖ ጤነኛ ሆኖ በሚመርጠው ምርጫ ላይ እኔ ሀሳብ አልሰጥም፣ ብዙዬ ሀሳብ አልሰጥም። አብርሃም አሁን ደህና ከሆነ ከከሌ ጋር መሆን ይፈልጋል፣ ከከሌ ጋር የእሱ ምርጫ። ይሄ ሁላችንም ያስማማና ሁላችንም የምናበረታታው ነጥብ ነው ብዬ አስባለሁ። አሁን ከሩታ ጋር ይሁን ከሄርሜላ ጋር ይሁን የእኛ ጉዳይ አይደለም። የአብርሽ የራሱ የገዛ ህይወቱ ነው፣ የገዛ ምርጫው ነው። እነሱም ደግሞ በቃ በግድ በአብርሽ ካልተመረጠን ካሉ ጀስት ሌላ ምርጫ ሌላ ቦታ አይናቸው ካላረፈ የራሳቸው ነገር ነው እና ከዚህ በኋላ የኛ እንዲሁም ችግር የለውም። ግን በዙሪያው በአብርሽ ዙሪያ ያላችሁ ሰዎች አደራ እንደ አፋችሁ አሁን እንዳላችሁት አትጫኑት። እነ ቡዜን ብትሆኑ በተቃራኒው ሳይድ ያሉ ሰዎችን ብትሆኑ አትጫኑት አደራ። እነ ኤፍሬም እነ ሩታንም አካትቼ ነው ሁሉን ነገር የምናገረው፣ ለነ ቡዜ ብቻ አይደለም። እና አትጫኑት፣ የራሱን ነገር ይወስን። ከዚህ በኋላ የራሱን ኑሮ ይኑር።
ኢቨን የሚያዳግተው ነገር ካለ ራሱ አብርሽ ይሆናላ ይሄ ምን ላርግ ብሎ ላማክር ራሱ ካለ ታላቅ እህትና ወንድሙ ብቻ ያማክር። ይሄ ሌላ ጓደኛ ምናምን አያስፈልግም። ምክንያቱም ሌላ የተለያየ ሰው እጅ ሲገባበት የተለያየ ነገር ውስጥ ስለሚገባና ህይወታቸው ምስቅልቅሉ ስለሚወጣ ከተቻለ ጋሼን ብቻ ቢያማክር፣ ካልሆነ ደግሞ ያው በሩቅም ስላሉ እነሱ ቡዜንና ዴቭን ብቻ እንትን ካለ በጣም በቂ ነው። በቃ ከዚህ በኋላ ላለው እንትን ኢቨን የእነሱም አያስፈልግም። ግን ካስፈለገ ነው ምለው ያን ሁሉ በቃ ከራሱ ጋር ተሟግቶ ምክር ካስፈለገው በቃ የሆነ ነገር ለመወሰን ከተቸገረ ብቻ እነሱን ቢያማከር ባይነኝ። ይሄ ነው ያለኝ አስተያየት ለጊዜው አብርሽ ደህና ስለሆነ ማለት ነው። 15 ቀን ሳምንት ሊሆነን ነው ከሱ ጋር አብሬ ብዙ ነገሮችን ሳደርግ ነበር እና ያለፈው ብዙ ቪዲዮዎች ነው ያየው እና በዛ ምክንያት ደግሞ በጣም ተበሳጭቷል። በጣም ማለት ነው ከምላችሁ በላይ ተናግሯል። እንደውም ተረጋጋ፣ ዋናው አንተ እንኳን ጤና ተመለሰልኝ፣ ዋናው እንኳን አንተ ቆይ እኔ ያልኩትን ነገር የምታስታውሱ ሰዎች ብቻ ኮመንት ላይ እንድትጽፉልኝ እፈልጋለሁ። የእናንተ ምስክርነት አንዳንዴ ለእኔ ይጠቅመኛል። ምን ብዬ ነበር ከዚህ በፊት? አብርሽ ደህና ሲሆን መቼስ እንደዛ ፈዞ አይቀርም። አብርሽ ደህና ሲሆን ይሄ የተደረገበትን እያንዳንዱን ነገር ሲያይ ትልቅ ችግር ሊፈጠር ነው ያለው ብዬ በጣም ብዙ ጊዜ ተናግሬ ነበር። እንደዛ ግም ብለው በቃ አለ ምንም አልሆነም ምና ነገር ብለው ሲከራከሩ ተው በቃ አብርሽ ደህና መሆኑ አይቀርም፣ እንደዚህ በፈዘዘበት አይቀርም፣ እንደዚህ በፈዘዘበትም ሲጀመር ረዥም ዓመት ልትዛለቁ አትችሉም ብዬ በጣም ብዙ ጊዜ ተናግሬ ነበር። ይኸው ቡዜ እየተናገረች ነው። አብርሽ በጣም ተናዷል፣ በጣም ተቆጥቷል እያለች ነው። እና እንዲሁም ምን አሁን ቡዜም ከምትናገረው እኔም ከምናገረው በላይ አብርሽ ሲመጣ ቆይታ ታዩታላችሁ ምን ያክል እንደተናደደ ማለት ነው። ምን ያክል በቁጣ እንትን እንደመጣ እዛች በሳቅ ስለተቀበሉት እንትን አላደፍርስባቸው ደስታውን ብሎ እንጂ አብርሽ በጣም ተናዷል። የምሬ ነው። እኔ እኮ ማለት ነው በጣም ችግር ራሳችሁ ላይ ያመጣችሁት ሩታና ኤፍሬም አብርሽን ምንም ባታረጉት እንኳን በቃ ምንም በቃ አሁን ሰው ላይ እናንተ ላይ የተወራው ነገር አላደረጋችሁትም ቢባልም ወይ ደግሞ ምንም አይነት እንትን አላደረጋችሁም ቢባል እናንተ ቢያንስ እንደዛ እየሆነ እያያችሁ ደህና ነው ብላችሁ ስትከራከሩ ነበር። ይሄ በጣም ችግር የሚፈጠር ነገር ነው። ሀገር ሁሉ አብርሽ ደህና አይደለም ቶሎ ደረሱለት ምናምን እየተባለ ደህና ነው እያላችሁ እናንተ መንገድ ላይ ሰው ወድቆና ነገር እያየ ለምን ቤት ሄደሽ አተኝም እዚህ መንገድ ላይ ለምን ተኛለሽ እስከ ማለት የደረሰውን ልጅ ልበል እንግዲህ እስከ ማለት የደረሰውን አባት እናንተ ደህና ነው ብላችሁ ስትከራከሩ ነበር። ይሄ ብቻውን አብርሽን ምን ያክል ይሆናላ። እኔ አሁን ቃሉን አልጠቀምም ግን እሺ ይቅርታ ብቻ እንደጠላችሁት ወይም ደግሞ አብርሽ ላይ ምን ያክል ተንኮል እንደሰራችሁበት ይገነዘባል ይሄን ሲያይ ማለት ነው። እና አላቅም ከዚህ በኋላ ለሚፈጠረው ነገር የዛኔ የዘራችሁትን እንግዲህ የዛኔ አብርሽ ፈዞ በቀረበት አልቀረም፣ እግዚአብሔር ይመስገን አሁን ተመልሷል። ከዚህ በኋላ እንግዲህ የዛኔ የዘራችሁትን ነገር ተንኮልም ሆነ የምርም እንዲሁም አብርሽ ስትረስ ውስጥ ነው ነገር ብላችሁ በዛም አሳባችሁ ሆነ ብቻ ታጭዳላችሁ። በቃ የዛኔ የዘራችሁትን ፍሬውን ታገኛላችሁ። እኔ አይመለከተኝም፣ የመረጠውን ህይወት መኖር ይችላል ብያለሁ። ግን ዋናው ጥያቄ ጤናው ነበረ። ጤነኛ ከሆነ በኋላ የራሱን ህይወት መኖር ይችላል፣ መብቱ ነው። እኔ አይመለከተኝም። ገባ? ዳኒም ቢሆን ልታመሰግነው ነበር የሚገባህ አንተ። ምክንያቱም ለወንድምህ ጤንነት ነበር ሲተጋ የነበረው፣ ሲተጋ ነበረ። ገባህ? አንተ ግን ዛሬ ላይ እንትን ብለህ እሱ ላይ ዴቭ ማነው ቡዜ ለምን እንደምትደክሚ አይገባኝም። የምሬን ነው ማለት አብርሽ ሲመጣ እያንዳንዱን ነገር ያስረዳቸዋል። እያንዳንዱን ነገር ልናይ ያለ ነው። የዛን ሰዓት ኤፍሬምም እያንዳንዱ ነገር ይገባዋል። አብርሽ መጥቶ ልኩን ሲያሳየው ይገባዋል። ኤፍሬምም እዚች ጋር መድከም አይጠበቅብሽ። ምክንያቱም የዛን የራሱ እያዩ ባላየ እየሰሙ ባልሰማ እያወቁ ባላወቀ አብርሽን ደህንነት ደህና አለመሆን ላሽ ያሉ ሰዎች ደህና ነው ምናምን ነገር ብለው ሲሟገቱና ሲከራከሩ በጭፍኑ ሲከራከር ለነበሩ ሰዎች ዛሬ ቡዜ አንቺ ምንም ብለሽ ብታስረጂ አይሰሙም። ጀስት ድንጋይ ላይ ውሃ እንደማፍሰስ ነው በቃ። በተለይ ደግሞ የኤፍሬም ተብዬው እሱ ወንድሙ ሆኖ እንደዛ አሁን ዳኒ ወንድሙ ሳይሆን ጓደኛ ሆኖ እንደዛ ሲሆንለት ይሄ ወንድሙ ሆኖ ራሱ ማለት ነው አለመራራቱ እንትን አለማለቱ ብቻ ምንም ንግግር የሚያስፈልገው ነገር አይደለም። ምንም ለማስረዳት የምትጣጣሪው ጉዳይ ሊሆን አይገባም። በቃ አብርሽ ሲመጣ ከዚህ በኋላ አብርሽን ህይወት አይቶ ብቻ ዝም ማለት ነው። አይቶ መፍረድ ይቻላል በቃ ማለት ምንም እኔ እንጃ እኔ እሰይ በቃ ይሆናላ በነ ሩታ ቦታ አልሆንኩ ወይ ደግሞ በነ ኤፍሬም ቦታ አልሆንኩ ያስብለኛል። ምክንያቱም ቀጣይ ምን ልንል ነው? እያየን እያዋሸን እያየን እንትንልን ብለን ቀጣይ ምን ለማለት ነው? እና እንግዲህ ጊዜውን ጠብቁ። አብርሽ ደህንነት ተገልጧል። ስትሰድቡን የነበራችሁ ሰዎች በድጋሚ ምን ልበላችሁ ጌታ ይባርካችሁ። ሌላ ምንም አይደለም።
ከሷ ስራ ጎን ወይም ደግሞ ከሷ ጎን ስላልቆምክ ነው ይመስለኛል። ምንም ማድረግ አይቻልም። እንደዛ ብቻ ሳይሆን ይኸውልህ ከርሜላም ጎን ግን አልቆምኩም። በነገራችን ላይ እንደዛ ከማንም ጎን ቁም። እኔ ይኸውልህ ዳኒ ከዛም ጎን ቁም ከዚህም ጎን ቁም አይመለከተኝም። ነገር ግን አንተ የቀድሞ ማንነትን ልክ እንደማናቀው ነገር ሆነ አቅጣጫ አብርሃም አሁን ሲያስታውስ ደግሞ ያንቺን ማንነት ያስታውሳል። በነገራችን ላይ ልክ ነው ዳኒ ዝች ጋር የድሮ የአብረሽን ማነው የዳኒን የድሮ ተንኮል ተነሳ ማለት የሩታም አብሮ ነው የሚነሳው። ኧረ ሩታ ፈሪታይ ያንቺም አንድ ላይ ነው የሚነሳው እኮ ማለት የዳኒን ለብቻው ነጥሎ ሚያይ አይን የለንም፣ አንቺን ለብቻ ነጥሎ ሚያይ አይን የለንም። ተባብራችሁ አንድ ላይ ነበር ተንኮል ያደረጋችሁት። እሱስ የሆነ ሳለ በቃ መለስ ብሎ ከዛ ተንኮል ልታቀብሎ እጁን ሰበሰበ። አንቺ ግን አላርፋልሽ በቃ ምንም ባታረጊ እንዲሁም ተንኮል ባትሰሪበት ራሱ እያየሽ ዝም ማለት እያየሽ መከራከሩ በራሱ ሌላ እንትን ነው እና አሁን የዳኒን ተንኮል የዛኔ የተፈጠረውን ነገር ለምን ማንሳት እንዳስፈለገ አልገባኝም፣ እውነት ለመናገር ማለት ምክንያቱም ራስን መልሶ ወጥመድ ውስጥ እንደ መክተት ነው። ይሄ ራሳችሁ ለሰው በቆፈራችሁት ጉድጓድ ስትገቡ አይነት ነገር የለ እንደዛ ነው የሚሆነው። እና ሩታ ተይ ለዳኒ ላይ እጅሽ እንደዚህ ስትጠቁሚ አንዱን ጣት እንደዚህ ስትቀስሪ 3-4 ነገር ወደ አንቺ ነው የሚጠቁመው እና እያንዳንዱ ለዛውም የገዛ የልጅሽ አባት ላይ ማለት ነው። እና እንወቃቀስ ብዬ አሁን የድሮን ነገር ማንሳት አልፈለግም፣ ግን ያው ሩታ አነሳች፣ እንግዲህ ራሷ አነሳች። ምን ላድርግሽ? ዝም አያሰኘኝም። እኔ ደግሞ መጥቷል እንግዲህ አብርሽ፣ ከዚህ በኋላ በደንብ ተመልከቱ። ቆይ አሁን እዚች ጋ ነጥብ አንድ እንደመጣ አብርሽ ማለት ነው እንደመጣ ሰላም አላቸው ምናምን ነገር ሁሉንም እያቀፈ ሰላም አላ ወዲያው ፊቱን ወደ ማን ያዞረው? ነጥብ አንድ እኔ ምንም አልልም። እናንተ ከፈረዳችሁ ፍረዱ፣ ወይ ደግሞ እንሰማለን አንፈርድም፣ እናያለን አንፈርድም ካላችሁም ትችላላችሁ፣ መብታችሁ ነው። የሚያስገድዳችሁ የለም፣ እኔ የሚያስገድደኝ የለም ፍረድ ብሎ። ግን አብርሽ እንደመጣ ፊቱን ወደ ማን ያዞረው? ፈገግታው ምናምን ነገር ለማን ነው የሰጠው የሚለውን ነገር እንድትይዙልኝ ስለፈለግኩ ብቻ ነው እንጂ ሌላ ነገር አስቤ አይደለም። የምሬን ሌላ ነገር አስቤ አይደለም። እግዚአብሔር እንኳን ረዳክ። አመሰግናለሁ። ከይቅርታ ጋር ዳኒና ኤፍሬም ሄዱና አንድ ጊዜ ሁለታቸውን ላውራቸው፣ ሄርሜላና ሩታ ላውራቸው። ደስታው ግን ዳኒ አልጨረሰም። ችግር የለው እኔ የምፈልግ በቃ ይሄ እኮ ነው። አሁን ከዚህ በኋላ ራሱ ከኤፍሬም ጋር ትንሽ ተከራክረው ነበር፣ ግን አብርሽ ከመታዘዝ ወደ ማዘዝ ደርሷል። ይሄ ራሱ ትልቅ ለውጥ አይደለም? ይሄ ትልቅ ለውጥ አይደለም? አሁን ያኛው አብርሽና ይሄ አብርሽ አንድ አይነት ነው። አብርሽ እኮ የዛን ሰዓት ኤፍሬም እኮ ማለት ነው በቃ ቁጭ ብድግ ማሰራት እኮ ነው የቀረው አብርሽን በቃ አብርሽ ኤፍሬም ውጣ ምናምን ነገር ሲለው ይወጣል፣ ኤፍሬም ግባ ሲለው ይገባል፣ ኤፍሬም ተቀመጥ ካለው ይቀመጣል፣ ኤፍሬም ተነስ ካለው ይነሳል። ሩታም እንደዛ ስትለው ልክ እንደዛ አይደለም። እንዲሁም እሱ ብቻ ሳይሆን ጥለው ተራሱ ሲሄዱ ሊያለቅስ ምናምን ነገር ነው የሚደርሰው። ለምን ጥላችሁኝ ትሄዳላችሁ ምናምን ነገር እያለ። ዛሬ ግን ትልቅ ለውጥ አይተናል። እሱ ምንድነው አብርሽ ከመታዘዝ ወይ ደግሞ ከመላላክ ወይም ደግሞ ተቆላልፎ ከመቀመጥ ወደ ማዘዝ ደርሷል። ይሄ ብቻውን በቂ ማስረጃ። ኧረ በስመ አብ ስቀት አገደለኝ። በቂ ማስረጃ ነው ይሄ። ችግር የለውም ሄዱን ሄዳለሁ፣ ግን ኖርማል ሆነ የዚህ መሆን ምክንያቱም ዳኒ ሲሄድ ምክንያቱም እኔና ዳኒ ለአንተ አንድ አይደለንም። ኤፍሬምን ሰዎች ምንም ነገር ቢያወሩ ምንም ነገር ቢፈጥሩ ምንም ችግር የለብኝም። ግን ዛሬም ሆነ ከዚህ በፊት ያደረግኩት ነገር ከዚህም በኋላ ማደርጉም ነገር ያንተ ነገር በማሰብ ነው። በቃ እኔ ኤፍሬም ደከመኝ፣ ያንተ ሳክስ አደከመኝ፣ ያንተ ማስመሰልና ያንተ እትት ምናምን ነገር ደከመኝ፣ ሰለችኝ። ከዚህ በኋላ እትት አያስፈልግም። አብርሽ በቃ የሆነ ራሱን አውቋል ምናምን ነገር አንተ በል ብለኸው ምናምን ነገር የሚለው አብርሽ አይደለም። አሁን በራሱ የሆነ ማንም በል ሳይለው ኤፍሬምና ዳኒ ሂዱልኝ አለ። እሺ እሱም ብቻ አሁን ዝም ማለት። ከዛን ደግሞ አንተ መከራከር ምን የሚሉት ነው? እኔ አንተም ብሆን ማለት ነው የምሬ ነው ሰው ያደረግኩትን ወንድሜ ላይ ያደረግኩትን ነገር እስኪረሳልኝ ድረስ እልም ብዬ ነው መጣፈው። የምሬ ነው። አለማፈር ራሱ በጣም ገርሞኛል። የምሬ እኔ አሁን አብርሽ ላይ እንደዛ ወይም ደግሞ አብርሽ ወንድሜ ሆነው እንደዛ አርጌበት ቢሆን በፍጹም በታምር በኢየሱስ አላረገውም። ግን አሁን እንደዛ በቃ በአንተ ቦታ ብሆን ማለት ነው የምሬ ነው ሰው እስኪረሳኝ ድረስ ጥፍት ነው። እንደገና ማስመሰሉና ለአብርሽ መልካም ሰው ለመምሰል መሞክሩ ለአንተ ብዬ ነው ምናምን ማለቱ አያስፈልግም። ለሱ ብለህ ቢሆን የዛኔ በቃ ይታከም በተባለ ሰዓት ታሳክመው ነበር። እንደዚህ እስከዛሬ ድረስ አይዘገይም ነበር የአብርሽ ደህና አለመሆን ማለት ነው።
በጊዜ በጣም በጊዜ ይታከምና በሁለት በሶስት ቀን ውስጥ ደህና መሆን ይችል ነበር። ስታዘገዩት በዚህ ሲሉ በዛ በዚህ ሲሉ በዛ ምናምን ነገር እያደረጋችሁ ሆን ብላችሁ አጓተታችሁ፣ አንተና ሩታ ማለት ነው። እና አላቅም እኔ ምን እንደሚበጃችሁ አላቅም። ከዚህ በኋላ ተገናኝተን ነበረ ነግራኛለች። ብዙ ቪዲዮ ማይቻለሁ ግን ብዙ ማስታወሰው ነገር የለም መገናኘታችንን ማለት ነው። ስሙ እኮ ብዙ ማስታወሰው ነገር የለም እያልኩሽ ነው። ሞር በቪዲዮ እንዲሁም ደግሞ አንዳንድ ነገሮችን አቤት ውርደት። እኔ አፈርኩ፣ የመሬ ነው። እኔ ተሳቀቅኩ። እኔ ለነ ሩታ እኔ ለነ ኤፍሬም ተሳቀቅኩ። ቤተሰብ አቤት ቅሌት፣ አቤት ቅሌት፣ አቤት ከዚህ በላይ ቅሌት አለ? ከዚህ በላይ ውርደት አለ? እሺ አሁን ምን ልትሉ ነው? አሁንስ ምን ልትሉ ነው? አብረሽ እንደዚህ ተኮሳትሮ ምናምን ነገር ሲያናግራችሁ ምን ልትሉ ነው? እንግዲህ አብረሽ መቼስ ሌላ ነገር አላደረጋችሁበትም አይደል? ምንም ካላደረጋችሁ አሁን አብረሽ በምን ምክንያት ሊሆን ይችላል ተናዶ እናንተ ላይ እያወራ ያለው? አሁን ምን ሊባል ነው? ወይም ደግሞ በቃ እናንተን በተራችሁ አብረሽ ላይ አሰርተውበታል ምናምን ነገር በሉና አብረሽ አሞታል እያላችሁ በተራችሁ በቃ ሌላ ርዕስ ፍጠሩ። አለበለዚያ አታመልጡ። የምሬን ነው። አብረሽ ታሞ ነው ካልተባለ በስተቀር አሁን አታመልጡ። ታሞ ነው እንዲሆነው፣ ታሞ ነው የሚቆጣን፣ ታሞ ነው እኛ ስናዘው ማይታዘዘው፣ ታሞ ነው በራሱ እኛን የሚያዘው ብላችሁ እንደገና ደግሞ አብረሽ ላይ አስወሩበት። እንግዲህ ይሄ ነው ማምለጫችሁ እነ ሩታ እነ ኤፍሬም ማለት ነው። እና አላቅም እኔ ከእናንተ አይነቱ ውርደት ፈጣሪ ይጠብቀኝ ይሰውረኝ። ሌላ እኔ መፍረድም አልፈልግም ምንም ማለት አልፈልግም። ግን ኧረ በቃ እኔ ከሚዲያው እንዲረሳችሁ ማድረግ ነው ትልቁ ነገር ለእናንተ በዚህ ሰዓት የሚሻላችሁ። አለበለዚያ የሰውንም ስድብ አትችሉትም። እኔ እናንተ ለምታደርጋቸው ማንኛውም ነገሮች በማስተዋል አድርግ። ምክንያቱም የማይሆን ነገር ሆኖ በኋላ ራስን እንድትጸጸት ስለማልፈልግ ነው። ገብቶሃል? እኔ ራሴን የምጸጸትበት ነገር በራሴ ህይወት ላይ አድርጌ አላውቅም። በመጀመሪያ ደረጃ ማለት ነው ራሴ መወሰናቸው ነገሮች የሚጠቅመኝንና የሚጎዳኝን ለይቼ አውቃለሁኝ። ስለዚህ ማን ምን አለበት ማን ምን ያስፈልገዋል የሚለው ነገር በደንብ እሱ ትልቅ ነገር ነው። አሁን ለውሳኔ ምናምን ነገር በራሱ ለመወሰን መብቀቱ በጣም ትልቅ ነገር ሆኖ ሳለ እኔ አሁንም ቢሆን ለማንም ሳይድ ሳሊዝ አሁን ለሩታም ሳይድ ትይዛለህ ለምትሉ ሰዎች በቂ ምላሽ ይሆናቸዋል ብዬ አስባለሁ። ለሄርሜላም ሳይድ ትይዛለህ ለምትሉ ሰዎች በቂ ምላሽ የሚሆናችሁ ይመስለኛል። አሁን የምናገረው ነገር አሁን ቡዜ እንዳለችው አብርሽ እንግዲህ አሁን ገና ወይ ትላንት ወይ ደግሞ ትላንት ወዲያ በቃ ብቻ ከዛ ሰዓት ወዲህ ነው ደህና መሆን የጀመረውና ኢቨን እሱንም አላስታውስም እያለ ነው። ተገናኝተን ነበር ሩታ ስትል ያ ማለት ወይ ትላንት ነው በቃ ሙሉ በሙሉ እንትን ያለው የተሻለውና በቃ አላ ወደ ራሱ የተመለሰው። ኢቨን ዛሬም ሊሆን ይችላል አይታወቅም። ብቻ በቅርቡ ስለሆነ እንትን ያለው እያንዳንዱ ነገር ከመወሰኑ በፊት ቢረጋጋና ከራሱ ጋር ጊዜ ቢወስድ፣ ምክንያቱም ቀጥታ ወደ እነሱ ነው የመጣው። ቀጥታ ወደ እነሱ ነው በቃ ምንም እንትን ሳይባል ወደ እነሱ ነው የመጣው ማለት ነው። እና በስሜታዊነት ወይም ደግሞ ተቆጥቶ የሆነ ሌላ ነገር ውስጥ እንዳይገባ ሌላ ውሳኔ ውስጥ እንዳይወስን ለማስተላለፈው መልእክት ነው። አሁን እንግዲህ ለሩታ ሳይድ ቢይዝ ኖሮ በቃ አንዴም ጀምረሃል ብዬ አሽቃብጬ ምናምን ነገር ከሩታ ጋር ሁን ልል እችላለሁ። ለሄርሜላ ምናምን ነገር ላሽቃብጥ ካልኩ ቀለበት አድርገህላታል ምናምን ነገር ከእሷ ጋር ቀጥል ልል እችላለሁ ምናምን ነገር። ኢቨን የኦዲየንስን ራሱ ድምፅ ላክብር ካልኩ አብዛኛው ማንን እንደሚል የታወቀ ነው። ጀስት አንዱን ዝም ብሎ ሳይድ መያዝ ቀላል ነገር ነው እና ያን ያክል የሚከብድ ነገር አይደለም። ግን እሱ ሳይሆን ዋናው ነጥብ አብርሽ ቢረጋጋና ቡዜ እንዳለችው ተረጋግቶ ከራሱ ጋር ጊዜ አሳልፎ በቃ ቁጣው በርዶለት ምናምን ነገር የዛሬ 10-20 ዓመት ወደፊት አይቶ እንግዲህ ትዳር ነው አይደል? አሁን ምረጥ እየተባለ ያለው ትዳር ነው፣ ሌላ ነገር አይደለም። ወይ ደግሞ የአንድ አዳር አይደለም ምረጥ እየተባለ ያለው የዘላለም ነው። እንግዲህ ትዳር እስከተባለ ድረስ እስከ ዕለተ ሞት ነው እና ያንን ነገር አርቆ አስቡ። አሁን ሁለት አማራጭ እጆ ላይ አለ፣ ሩታና ሄርሜላ። ያንን ነገር የዛሬ 50 ዓመት 60 ዓመት የሚለውን ነገር አይቶ እንደ ፈጣሪ ፍቃድ እንግዲህ እስከዛ ይኖራሉ ብዬ አስባለሁ። በትዳር ጌታ እድሜውን ያብዛላቸውና ለሁሉም ማለት ነው እና እንደዛ ምናምን ነገር ሆኖ ቢወስን ይሻላል፣ ሌላ ነገር ውስጥ ቶሎ ባይገባ እና ከዚህ ነገር እኔን አስወጡኝ። በመጀመሪያ ደረጃ በማንም ሳይድ አይደለሁም። ግልጹን ልንገራችሁ፣ በሩታም በሄርሜላም ሳይድ አይደለሁም። በቃ አብርሽ ደህና መሆኑን ነበር እንደ ኦዲየንስ ስጠብቅ የነበረው። ደህና ሆነን ትልቅ ነገር ነው። ከዚህ በኋላ ግን በሚያደርገው ነገር አስተያየት ከመስጠት የዘለለ ይሄ እንደዚህ ካልሆነ አንድ ቡድን ይዞ መደባደብ ነበር መሰዳደብ ምናምን አልፈልግም እና ከዚህ ነገር እንድታስወጡኝና እንደ ገለልተኛ እንድታዩኝ ይፈልጋለሁ። እንደ ኦዲየንስ ያው የቻናሉ ስምም ርዕሱ ዋና እንትኑን እንደዛ ነው፣ እንደ ተመልካች ለማየትና አስተያየት ለመስጠት እንጂ አንድን ሰውና ነገር ይዞ ወግኖ የሆነ ቡድንተኝነት ምናምን ነገር ለመፍጠር አይደለም።
ይሄን ነገር እኔ በየትኛውም የትም ቦታ ማስፋፋት አልፈልግም፣ ቡድንተኝነትን ወይም ደግሞ ጥፋትን እያዩ ራሱ ዝም ማለት እና ማንም ላይ ማየውን ጥፋት ከዚህ በኋላም እናገራለሁ። ብቻ ለማንኛውም በጣም ብዙ ነገር ለፈለፍኩባቸው፣ ግን ይሄ ነገር ይታሰብልኝ ለማለት ነው። ሁሉም ነገር እናንተም ያያችሁ ይመስለኛል። ታመም የነበረው ስትረስ ውስጥም ገብተክ የነበረው ከኛ ጋር ጥሩ ታይም በምታሳልፍበት ጊዜ አንዳንድ ሰዎች ወደኛ ህይወት እየመጡ እያረባሹ ነበረ። በዛ ምክንያት ስትረስ ውስጥ ገብተክ ሐኪም ቤት ገብታ ነበር። ይቅርታ ሩታ፣ አሪፍ ጊዜ ከእናንተ ጋር ሳሳልፍ ማስታወሰው ነገር የምሬን እኔ ፈርቻለሁ። ቤተሰብ የምሬን ነው። የአብርሽን ቁጣ ፈርቻለሁ፣ እንደኔ የፈራችሁ ሰዎች። ምክንያቱም ሩታን በጣም አላስወራ ራሱ እያላት ነው። በቃ ለምንም ማስታውሰው ጊዜ የለ፣ ምንም ደስተኛ ሆንኩበት ማስታውሰው ነገር የለም ቪዲዮ ከማየት የዘለለ እያለ ነው። እንግዲህ ብቻ አላቅም ከዚህ በኋላ አብርሽ ምን አይነት ውሳኔ ውስጥ እንደሚገባ ብቻ እኔ በቁጣ እና በስሜታዊነት አይወስን ነው የኔ ዋና ነጥብ። ግን እንግዲህ ዛሬ ካየናቸው ነገሮች ዝም ብለን አሁን እንገምተ ራሱ ከተባለ ሁላችንም የገባን ይመስለኛል አብርሽ ማንን ሊመርጥ እንደሚችል ብዙ ነጥቦችና ነገር ካያቸው እንዲሁም አልናገርም ወይ ደግሞ ለአንድ ሰው ሳይድ ያስኩ ይመስል ሊሆነልና ነገር ብዬ ብዙ ነገር አልተናገርኩም እንጂ አብርሽ ብዙ ነጥቦችን እያሳየ ነበር። ከማን ጋር ሊሆን እንደሚችል ፕሮባቢሊቲው ቻንሱ ማንጋ እንዳለ እያየን ነበር። እሱን እንግዲህ ደስ ካላችሁ ኮመንት ላይ ጻፉ፣ ካላላችሁም እንግዲህ እንደኔ ዝምታን መምረጥ ትችላላችሁ። ብቻ ለማንኛውም እስቲ ዋናው የአብርሽ ጤንነት ነው። ከዚህ በኋላ ማንን እንደሚመርጥ በጉጉት ምናምን ነገር የምንጠብቀው ጉዳይ ነው። እስቲ ከዛ በኋላ ያለውን አዲስ ህይወት ደግሞ እንደገና እያየን አስተያየት ምንሰጥ ይሆናል። ለማንኛውም እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ በጉጉትና በተስፋ እንጠባበቃለን። ወዳችኋለሁ። እንገናኝ ነገ ወይም ደግሞ ነገ ወዲያ የምንገናኝ ይሆናል። ወዳችኋለሁ። ይመቻችሁ።